አይ ጥያቄ አለኝ ካልደከመ ጥያቄዎች ነበሩ። ጥያቄው እንትን የሚሆን ከሆነ ሰፋ ማብራሪያ የሚፈልግ ከሆነ ሌላ ቀን እናደርገዋለን። ካልሆነ ግን እንዲሁ እንትን ካልሆነ እንጥለዋለን። እሺ ቀጥል። ጠይቅ። ሌላ ጊዜ ከቀጠርከኝ ጥያቄው ልስጥህና ሌላ ጊዜ ከቀጠርከኝ መጥቼ መስማት እችላለሁ። ሰፋ ያለ ነገር ማብራሪያ የሚያስፈልገው ከሆነ እሰጥሃለሁ። ማን ነው ሌላ ቀን እናደርገዋለን። ግን ቀላል ከሆነ ሰፋ ያለ ማብራሪያ የማያስፈልገው ከሆነ አጭር ነው ነገር ከሆነ አንዳንድ ጊዜ ጥያቄ ይወልድና እንደዚህ ይሰፋል። ይሄን ሰንሰለታማ የሆኑ ጥያቄዎች አሉ። እንደዛ እንዳይሆን ፈርቼ ነው። that's fine okay አይ ደስ እንዳለ just ልጠይቅህ። ለማንኛውም የእንትን ሱራ አልበቀራ 262 ላይ እና ሱራ አልማዲያ 569 ላይ እንደ የሚለው አይተው ከሆነ አንድ ሰው ጁ ሆነ ክርስቲያን ሆነ ጀንታይል ቢሆን ወይም ሳቢያን ቢሆን ገሃነም አይገባም። የራሱ በራሱ መመዘኛ መስፈርት አላ በራሱ መስፈርት እንትን ተደርጎ እንትን ያደርጋል ይጸድቃል እንጂ ሙስሊም የግድ መሆን አያስፈልገውም ይላል እዛ ላይ። አይ እንደዛ አይደለም የሚለው ሁለቱም እንደዛ አይደለም የሚለው እነዚያ ያመኑ አይሁዳውያን፣ ሳቢያን፣ ክርስቲያኖች በአላህና በመጨረሻ ቀን ያመኑ ይላል። ሲያምኑ ማለት ያሲን ማለት እንትን አትበላ፣ አብራሪ አትሁን፣ ኖኖ አትበል። ገብቶሃል? ባለቤት ነኝ እኔ የቁርአኑ ባለቤት ነኝ እና ባለቤቱን አላጠናህም፣ በዛ ዙሪያ ላይ አላጠናህም። ጥያቄ እኮ ጥያቄ ጠይቀህ መልስ ልሰጥህ ስል ተረጋጋ። ማተረጋጋ ከሆነ ላስወጣህ። እንዲህ አይነት እንትን አፋፍን የሚል ሰው አልወድም እኔ። ጥያቄ ጠይቀሃል፣ መልስ ነው የምትፈልገው። ወደ መልሱ ሲሰጥህ ተናደሃል። ካልተናደድክ በስተቀር አርፋ አዳምጥ። እሺ ሱረቱ በቀራ ምዕራፍ ላይ ቁጥር ስንት ነው ያልከው? 262 እና አልማዲያ 569 ያው ነው፣ አንድ አይነት ነው። ሁለቱም አንድ አይነት ስለሆነ አንዱ በቂ ነው። አንድ አይነት ነው። እሺ እነዚያ ያመኑት እነዛ ይሁዳውያን የሆኑት ክርስቲያኖች፣ ሳቢያኖች ከነርሱ ብሎ ነው የሚያስቀምጠው። በደንብ አስተውል። በአላህና በመጨረሻ ቀን ያመነ መልካምም ስራ የሰራ ለእነርሱ በጌታቸው ዘንድ ምንዳ አላቸው፣ በእነርሱ ላይ ፍርሃት የለባቸውም፣ እነርሱ አያዝኑም ይላል። ጀነት ይገባሉ፣ ጀሃነም ይገባሉ የሚል ነገር አለ እዚህ ላይ። እስቲ አውጣና በኃይለ ቃል አሳየኝ። ምን ይላል ትርጉሙ? ይሄኛው እዚህ ነው ስታየው ምን ይላል? እዚህ ላይ ጀነት ይገባሉ ጀሃነም አይገቡም የሚል ነገር አለ ወይ ነው በመጀመሪያ ደረጃ። እሱን የፈለኩት እዚህ ላይ ምን ይላል? እንትን ይላል ይኮነናሉ ይላል። ፍርሃት የለባቸውም የሚለው ምንድን ነው? ይኮነናሉም ይጸድቃሉም የሚል አለ ወይ ነው። አይኮነኑም ይጸድቃሉ የሚል ነገር አለ ወይ ነው አንተ ያልከው። በእንትኑ ሁሉንም አንብበው ከላይ ጀምሮ ይሄ ኮንቴክስት ከላዩ ላይ ያለው ኮንቴክስቱ እዚህ ላይ ያለው የማታውቀውን ነገር አትዳፈር። እንደዚህ አይነት ኮንቴክስቱን ይኸው ምናምን ነገር አትበል። ይቺ እንትን ናት፣ ሳክስ ናት። ይቅርታ ከትልቅ ይቅርታ ጋር በትልቅ ሰው ትመስለኛለህ። አይ ቲንክ እዚህ ላይ የጠየቁ ጥያቄ ላይ አንተ ስታነበው ጀሃነም አይገቡም ጀነት ይገባሉ ይላል አልክ። አለ ወይ? ከመጀመሪያ ደረጃ አንተ የምትለውን ሀሳብ አለ ወይ ጥቅሱ ላይ? እስቲ ከፍ አድርግለት ሐሰን። ይኸውልህ በመጨረሻ ቀን ያመነ እዚህ ላይ ይላል አይደለም? መጨረሻ ቀን ያመነ ስጋት አይኖረውም ካለ ስለ መጨረሻው ቀንና ስጋት አይኖረውም የሚል እየጨመርክ ነው የምታወራው። ኤሶጂሲስ ነው የምታወራው። ኤሶጂሲስ በጣም አደገኛ ነገር ነው። ኤሶጂሲስ ማለት ምንድነው? ሰግዮት ይባላል። ምንድነው? መጽሐፉ የሚለውን ነገር ብቻ ለማለት ሞክርና እነዛ ያንን ቃላት ከፈለግ ኤክሶጂሲስ ማድረግ ትችላለህ፣ ፈትዮት ማድረግ ትችላለህ፣ መፍታት ትችላለህ። መጽሐፉ ላይ ስጋት የለባቸውም የሚል ነገር የለም። አትጨምር። መጽሐፉ ምንዳ ማለት ምን ማለት ነው? በጌታቸው ዘንድ ምንዳ ይላል እንጂ ስጋት የለባቸውም የሚል ነገር የለም። እስቲ ስጋት የለባቸውም የሚለው ከየት ነው ያመጣው? ይኸው መጨረሻ ላይ ፍርሃት የለባቸውም እነሱ ማያዝኑ የለባቸውም የሚለው ምንድን ነው ማለት? በዱንያ ላይም እኮ ፍርሃት ብዙ ቦታ ላይ አለ። እነዛ ያመኑት ፍርሃት የለባቸው ማለት ሲኖሩ የመረጋጋት ላይፍ አላቸው ማለት ነው። ፍርሃት የለባቸውም አያዝኑም አይተክዙም ይላል እዛ ጋር። አያዝኑም በእነርሱ ላይ ፍርሃት የለባቸውም እነርሱ አያዝኑም ይላል። ዛት ሚስ በቃ የተረጋጋ ኑሮ አላቸው፣ ሰላም አላቸው ነው እያለ ያለ። ስለ ገሃነም የሚያወራው ነገር አለ ወይ እዚህ ጥቅስ ላይ? ስለ ገሃነም ወይም ስለ ጀነት የሚያወራው ነገር አለ ወይ ነው ጥያቄ።
ስለ ስራ እኮ ነው ያወራው። አሁን መረጋጋት ጋር አለ ወይ ነው እኮ ምንም ነገር አንተ እንደምትለው ስለ ጀነት መግባት ጥቅሱ ላይ አለ ወይስ የለም ነው ጥያቄው። አለ ወይ ስጋት የለባቸውም የሚል አለ ወይ? ይጸድቃሉ የሚል ነገር አለ ወይ? የቱ ጋር ነው ያለው? በኃይለ ቃል አውጥተህ አሳየኝ ነው የምልህ ከጥቅሱ አንጻር። ኮንቴክስቱን በደንብ ለማወቅ ከላይ ጀምር አንብበውና እስከዚህ ድረስ ይመጣ። ከላይ ሌላ ነገር ነው የሚያወራው፣ ከላይም ከታችም ሌላ ነገር ነው የሚያወራው። ዝም ብለህ ማዛግ ከሆነ ከፈለግከው ሌላ ጉዳይ ነው ራሱ። ዝም ብለህ ከላይም ከታችም የሚያነብልና አስወጣለሁ ምንም ነገር ከሌለ ቃል ግባ። ጥያቄ እኮ ነው የጠየኩህ። ጥያቄ አይደለም። ከላይም ከታች ልክ እንደምታውቅ አድርገህ ነው እኮ የምትጠይቀው። ማለትም ከላይና ከታች ኮንቴክስቱን ይኸው ትለኛለህ ለእኔ። ከላይም ከታችም አንድ አይነት ነገር አይደለም የሚያወራው። መሀል ላይ የሚያወራው ሌላ ነገር ነው የሚያወራው። ቴክስቹዋል አፕሮች ነው ያለው። ኮንቴክስቹዋል አፕሮች አይደለም ያለው ይሄ ጥቅስ። ስለዚህ ማታውቀውን ነገር አትናገር በድፍረት። እንደዚህ አይነት ነገር ስላላወቅኩ ነው የጠየኩህ። ኮንቴክስቱ ላይ ምናምን ትላለህ። ኮንቴክስቱ ላይ የሚባል ነገር የለም። የሚያውቅ ሰው ነው ስለ አውድ የሚያወራው፣ ኮንቴክስት እያለ የሚያወራው። አንተ ምንም ነገር ስላላወቅኩኝ እያልክ ተመልሰህ ደግሞ ኮንቴክስቱን ይኸው ምናምን ትለኛለህ። ለእኔ ማለት ነው ለእኔ ትለኝ መተህ አንተ እኮ ጠያቂ ነህ ቢያንስ እንኳን የምታውቀው ነገር የለም ራሱ። ይብን እንኳን አማርኛ እንኳን በስነ ስርዓት ማውራት የምችል ሰውም አይደለ። ይቅርታ ከትልቅ ይቅርታ ጋር ስጋት አለባቸው እያልክ ታወራለህ ራሱ። ትልቅ ሰው ነህ አንተ። ልክ አይደለም፣ እንደዚህ አይደረግም። ለማንኛውም ጥቅሱን አውጣለት በደንብ ሰፊ በትልቁ አድርግለት። ኦኬ እሱን ተወው። በቃ ሌላ ጥያቄ ልጠይቅህ። በቃ ይሄን ጨርስ። መጀመሪያ ይግባ። እኔ እንትን አይደለም አያዝኑም አይተክዙም የሚለውን ጀነት ይገባሉ እንኳን ብለህ ብታስብ አሁንም አጠቃላይ ክርስቲያንና አይሁዶች ይገባሉ የሚል ትምህርት የለው። በደንብ መልካምን ስራ የሰራ እያለ ከሆነ ያመኑ ነው። ኦልሞስት ሙስሊሞች ናቸው። ከእነርሱ ከአይሁዲያኖችና ከእንትን በአላህና በመጨረሻ ቀን ያመኑ። በአላህና በመጨረሻ ቀን ካመኑ ደግሞ ኦልሞስት ሙስሊም ነው የሚሆኑት። ከክርስቲያንና ከአይሁድም ከሳቢያንም በአላህና በመጨረሻ ቀን አምነው መልካም የሰሩ ሰዎች ጀነት ይገባሉ ብለህ ትለኝ ችግር የለውም። ለምን አማኝ ነው የሚሆነው። አንተ ክርስቲያን፣ አንድ አይሁዳዊ፣ አንድ ደግሞ ሳቢያን አለ፣ አንድ ደግሞ የዞራስተሪያን አለ። እነዛ ሰዎች በአላህና በመጨረሻ ቀን ካመኑ እና መልካም ከሰሩ ጀነት ይገባሉ ካልከኝ እሰየው ነው የምልህ። በአላህና በመጨረሻ ቀን ያምናሉ ብሎ ቁርአን አያስቀምጣቸውም። ሱረቱ ተውባ ምዕራፍ 9 ቁጥር 29 ላይ ሲናገር በአላህና በመጨረሻ ቀን የማያምኑትን ነው የሚለው። ከነዛ ከመጽሐፍ ከተሰጡት በአላህና በመጨረሻው ቀን የማያምኑት ብሎ ነው የሚያስቀምጠው። በአላህና በመጨረሻው ቀን ካመኑማ አርካኑል ኢማን የሚባለው ነገር አሟሉ፣ ሙስሊም ነው የሚሆኑት ሰዎቹ ካመኑ። ስለማመን ነው። በአላህና በመጨረሻ ቀን አንተ ታምናለህ። በአላህ ታምናለህ አንተ ሲጀመር ነው። እኔ ክርስቲያን ነኝ። ጥያቄ ነው እኮ እየጠየኩህ። ክርስቲያን ሆነህ በአላህ ካመንክ ምንድን ነው የምትሆነው? አላህ ማለት እግዚአብሔር ማለት ነው ከሆነ እነዚህ ሰዎች ሃይማኖታቸው ስለ አላምንም አልከኝ። አላህ እግዚአብሔር ማለት ከሆነ ብለህ አሁን በአላህ የሚያምኑ አለ። አላህ አንድ ነው ብለው ለሚወልድ ወለሚወለድ አይወልድም አይወልድም። አላህ ማን ነው ሲባል ሱረቱ ኢኽላስ ምዕራፍ 112 ላይ ተጠቅሷል። እርሱ አላህ አንድ ነው፣ አልወለደም፣ አልተወለደም፣ ከእርሱ በስተቀር ሌላ መጠጊያ የለም እያለ የሚመስለው አንድም ነገር የለም ብለህ ታምናለህ? በአላህ ታምናለህ? እንደዛ አላህን የሚመስለው እኔ እኮ አላህና እግዚአብሔር የሚለው በብዙ ነገር ስለሚለያይ እንደዛ ማስቀመጥ አላህ ታምናለህ? አልወለደም አልተወለደም ብለህ ታምናለህ? አልወለደም አልተወለደም እኔ ተወለደ እኮ ብለን አናምንም። አላህ ተወለደ የሚባል ነገር የለም ነው ማለት አላህ አልወለደም። እሺ ፈጣሪ አልወለደም አልተወለደም ብለህ ታምናለህ? ነው እኛ ይኸውልህ ሱራ 6:73 ላይ እንዳለው ነው የምናምነው። የእግዚአብሔር ቃል ነው። ክርስቶስ የእግዚአብሔር ቃል ነው። ምንም ከይኮ ሱራ ጥያቄ ዓለም ሳይፈጠር ዘመን ሳይቆጠር አወላዲ ወልደ ተወላዲ የሚባል ትምህርት የላችሁም? ኦንቶሎጂካልና ሜታፊዚካል የተወለደ ብላችሁ አታምኑ? ዓለም ሳይፈጠር የተወለደ የለም። የተወለደው ፕሮቴስታንት ነው ኦርቶዶክስ ነው የተወለደው። አንተ ምንድን ነህ? እኔ ኦርቶዶክስ ነኝ። ታዲያ በኦርቶዶክስ ዓለም ሳይፈጠር ቅድመ ዓለም ተወለደ የሚል ትምህርት የለም? አምላክን ወለደ ዓለም ሳይፈጠር የለም። ጸሎት ሃይማኖት ላይ የለም? ጸሎት ሃይማኖት የሚባለው ነገር ላይ የለም? ዓለም ሳይፈጠር የተወለደ የለም። ዓለም ሳይፈጠር ሁሉም ነበር። ጸሎት ሃይማኖት የሚባል አትቀበልም? ጸሎት ሃይማኖት ቅድመ ዓለም ተወለደ የሚለው ነገር አካል ዘማ አካል ባህሪ ዘም ባህሪ የሚባል ትምህርት አትቀበልም? ይኸውላችሁ እንግዲህ እዚህ ላይ አተሳሳት ራስህ። ለመጀመሪያ ጊዜ ቃል ሰው የሆነው በእመቤታችን ድንግል ማርያም ሲወለድ ነው። ዓለም ሳይፈጠር በፊት ከአብ ተወለደ የሚለውን ትምህርት ትቀበላለህ ወይስ አትቀበልም? ጸሎተ ሃይማኖት የሚባለውን ምን ሚል እንደዛ የሚባል በመጀመሪያ ደረጃ ይኸውልህ አንድ ነገር እንዳትሳሳት የምፈልገው ኦርቶዶክስ ከሆንክ ተማር። ኦርቶዶክሶች እያዳመጣችሁ ነው።
ነአምን ባህሉ አምላክ እግዚአብሔር አባዜ ኩሉ ገባሬ ሰማያት ወምድር ዚያስተሰሪ ወዘዚያስተሪ ወነአምን ባህሉ እግዚእ ኢየሱስ ክርስቶስ ወልደ አብ ዋህድ ዛሎ ምስሌው እምቅድመ ዓለም ይትፈጠር ብርሃን ዘእምብርሃን አምላክ ዘእምአምላክ ዘበአማን ዘተወልደ ወአኮ ዘተገብረ ዘሩይ ምስላ በመለኮቱ ዘውቱ ኩሉ ኮነ ወዘእንበሌወሰ አልቦ ዘኮነ ወኢምንትኒ ዘበሰማይኒ ወዘበምድርኒ ይላል። ይኸው ግዕዙ ላይ ራሱ አለ። ዓለም ሳይፈጠር በፊት በተወለደ የሚል ነገር የለም። ዓለም ሳይፈጠር በፊት አብሮ የነበረ ነው እንጂ ዓለም ሳይፈጠር በፊት የተወለደ የለም። አሁንም እኔም ነግሬህ ያለው ዘተወልደ ወአኮ ዘተገብረ አንተ የምትነግረኝ ያለው እኮ መሰረታዊ ስለ ዶግማ ነው። የዶግማ በፍጹም የማይለወጥ የማይነቃነቅ የራሱ ፕሪንሲፕል ነው። ሃይማኖት የሚባለው በኒቅያ ጉባኤና በቆስጠንጢንያ ጉባኤ የተደነገገው ላይ ነአምን ባህሉ እግዚአብሔር አባዜ ኩሉ ገባሬ ኩሉ ሰማያት ወምድር ዚያስተሪ ወዘያስተሪ ይላል። ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን አለ። ወነአምን ባህሉ እግዚእ ኢየሱስ ክርስቶስ ወልደ ዋሕድ ዘህሉ ምስለ አብ እምቅድመ ዓለም ይትፈጠር ይላል። ዓለም ሳይፈጠር በፊት በተወለደው ከብርሃን ይኸው ዘተወልደ በፊት የተወለደ የለም ያለ ነው። ይኸውልህ ላሳየህ። ቆይ ተረጋጋ። ዘተወልደ ወአኮ ዘተገብረ ይላል። የተወለደ እንጂ ያልተፈጠረ ዘሩይ ምስለ አብ በመለኮቱ አለ። ከአብ ጋር የሚመሳሰል አለ። ዘቦቱ ኩሉ ኮነ ወዘእንበሌሁነ አልቦ ዘኮነ ወኢምንትኒ ዘበሰማይኒ ወዘበምድርኒ እያለ ይናገራል ማለት ነው። እና ከአምላክ አምላክን ወለደ ብሎ ነው የሚያስቀምጠው ራሱ። ዓለም ሳይፈጠር በፊት ፕሮሚሱ ነበረ ወደ ሰው እንደሚወሳው ነው። ዓለም ሳይፈጠር በፊት አልተወለደም ብለን ነው የምታምነው? ድንግል ማርያም እንደሚወለድ ዓለም ሳይፈጠር በፊት በእግዚአብሔር አብ ዓለም ሳይፈጠር በፊት ተወለደ ብለህ አታምንም ማለት? አይ ማንም ኦርቶዶክስ ብቻ ሳይሆን ክርስቲያን የሆነ አምንም 40,000 ፕሮቴስታንት ይሄ ትክክለኛውን ነገር ነው የምነግርህ እኮ። የትኛውም ክርስቲያን አምንም የትኛውም ክርስቲያን ኦርቶዶክስ፣ ካቶሊክና ፕሮቴስታንት ኢየሱስ ዓለም ሳይፈጠር በፊት እምቅድመ ዓለም ከአብ ያለ እናት ውለደታለሁ ብሎ ነው የሚያምኑት። እምቅድመ ዓለም ከአብ የተወለደ ብሎ ነው የሚያምኑት። የተወለደ ብሎ ነው የሚያምኑት። ከአብ የተወለደው በድንግል ማርያም ዓለም ሳይፈጠር ላሳየህ፣ ጥቅስ ላሳየህ። ዓለም ሳይፈጠር የሚል ላሳየህ። ከባይብል ጥቅስ ነው የምታሳየኝ? ከመጽሐፍ ቅዱስ? I dare you please። እሺ መጽሐፈ ምሳሌ 8:25 ላይ አውጣለት ሐሰን ኦርቶዶክስ ሆኖ ኢየሱስ ዓለም ሳይፈጠር በፊት ከአብ አልተወለደም ብሎ የሚያምን ሰው ማለት ነው። አቦናዲ አይወለድም። እሺ ታየዋለህ። ይህን ጥቅስ አምጣና ታብራራልኛል። ወይኔ ነበርኩኝ እኮ እኔ ቄስ አይደለሁም፣ ግን የማውቀውን ነው የምነግርህ። ካልሆነ ልማር ብላ አታስቀይስ። አሁን አያምንም ስትል ነበረ። ሪከርድ አድርጉት። በነገራችን ላይ እንደዚህ አይነት ሰዎችን ሪከርድ አድርጓቸው፣ ጥሩ መማሪያ ይሆናሉ። እሺ መጽሐፈ ምሳሌ ምዕራፍ 8 ቁጥር 25 ላይ ያወጣለን። ልማር ነው አለ። ወዲያው ደግሞ ጥቅስ ሊወጣለት ሲል ቅድም አይልም። እንደዚህ አይነት ሰዎች በየበዙ ነው ያሉት ቲክቶክ ላይ። እንደው በቃ የማያውቁትን ነገር ዝም ብለው ማውራት ከባድ ነው። እሺ ምን ይላል እስቲ እቺን አንብባት። ቁጥር 25 ነው፣ አንብባት። ማነው ቫይብሬት ላይ ያደረገ? አንብቧ። ማነህ? ደበላ አለ አለ። አንብቦ እንጂ ጮክ ብለህ ከኋላ አድርገው ጠጋ አድርግለት ያሲንዬ። ያው እድሜም ከፍ ሲል እኮ አይታይም ብዙ ነገሮች። ተራሮች ገና ሳይመሰረቱ ከከወረቶች በፊት እኔ ተወለድኩኝ ይላል አለ መጽሐፈ ምሳሌ። ምክንያቱም እኔ አሁን ከላይ ጀምሮ አንብቤው ነው እንትን የማደርገው እንጂ አሁን አንተ በትንሿ መጽሐፈ ምሳሌ ስንት ላይ ነው ቁጥሩ? 50 ወሬ ከፍ እንትን አድርገው፣ ትንሽ ማግኒፋይ አድርገው። 8:25 ያው እዚህ ጋር አሁን ኮንቴክስት በለኝና አዝገኝ እንግዲህ እስኪ በቀኝ ድረስ 8:25 ኦኬ።
ኦኬ ያ ኖ ከላይ ጀምሮ ያለውን አንብቤ ነው ማየዋ እንጂ ይሄን ነገርኩ እኮ ይሄ ማንም ሰው የሚያምነው አይደለም። እንዴት አንተም ራስህ ታውቃለህ፣ ይሄንን ታውቃለህ እኮ አንተም ማውቀህ። ከባድ ነው እናንተ ጋር ማውራት ግን ከባድ ነው የሚሆነው። አሁን ምድር ሳይፈጠር በፊት ተወለድኩኝ የሚለው ማን ነው ከኢየሱስ ውጪ? እስቲ ንገረኝ ካለ በእናንተ እሱን እኮ ለማየት ነው። ሳይወለዱ በፊት ተወለድኩኝ፣ ተራሮች ሳይፈጠሩ ምንም ነገር ሳይኖር በፊት ተወለድኩኝ ያለው ማን ነው? እዚህ ጋር በእናንተ እምነት፣ በእምነታችሁ፣ በእኔ አይደለም። ተራሮች ሳይፈጠሩ በፊት መኖሩን እናውቃለን እኮ ግን መወለድ የለም። እዛ መወለድ የሚመጣው ተወለድኩኝ የሚለው ማን ነው? ቃል ለመጀመሪያ ጊዜ ስጋ ሆኖ የተወለደው በድንግል ማርያም። ኢየሱስ ክርስቶስ በእናንተ ትምህርት ሁለቴ ነው የተወለደው። ሁለት ልደት አለው ነው ሁለት ልደት ክሌተ ልደት ነው ተብሎ የሚታመነው። አንደኛው ዓለም ሳይፈጠር ዘመን ሳይቆጠር በፊት ከአብ ያለ እናት እምቅድመ ዓለም፣ ድህረ ዓለም ደግሞ ከድንግል ማርያም ያለ አባት ተወልዷል ብላችሁ ሁለት ልደት በተዋህዶ ከበረ ብላችሁ ነው የምታምኑት። መጽሐፈ ምሳሌ ምዕራፍ 8 ቁጥር 25ን የምትጠቅሱት እናንተ እኔ ተወለድኩኝ የሚለው ዓለም ሳይፈጠር ዘመን ሳይቆጠር ተወለድኩኝ የሚለው ተወልዷል ፕሮሚሱ ነበረ ወደ ሰው እንደሚወሳው ሆኖ ዓለም ሳይፈጠር በፊት አልተወለደም ብለን ነው የምታምነው። በድንግል ማርያም እንደሚወለድ ዓለም ሳይፈጠር በፊት በእግዚአብሔር አብ ዓለም ሳይፈጠር በፊት ተወለደ ብለህ አታምንም ማለት? አይ ማንም ኦርቶዶክስ ብቻ ሳይሆን ክርስቲያን የሆነ አምን 40,000 ፕሮቴስታንት ይሄ ትክክለኛው ነገር ነው የምነግርህ እኮ የትኛውም ክርስቲያን አምን የትኛውም ክርስቲያን ኦርቶዶክስ፣ ካቶሊክና ፕሮቴስታንት ኢየሱስ ዓለም ሳይፈጠር በፊት ሳይፈጠር ላሳየ ጥቅስ ላሳየ ዓለም ሳይፈጠር የሚል ላሳየ ከባይብል ጥቅስ ነው የምታሳየኝ ከመጽሐፍ ቅዱስ? I dare you please። እሺ መጽሐፈ ምሳሌ 8:25 ላይ አውጣለት አሰድ ኦርቶዶክስ ሆኖ ኢየሱስ ዓለም ሳይፈጠር በፊት ከአብ አልተወለደም ብሎ የሚያምን ሰው ማለት ነው። አብ ወላዲ አይወለድም። እሺ ታያለህ። ይሄን ጥቅስ አምጣና ታብራራልኛል። ወይ ነበርኩኝ እኮ እኔ ቄስ አይደለሁም ግን ማውቀውን ነው የምነግርህ። ካልሆነ እኮ ልማር ብላ አታስቀይስ። አሁን አያምንም ስትል ነበረ። ሪከርድ አድርጉት። በነገራችን ላይ እንደዚህ አይነት ሰዎችን ሪከርድ አድርጓቸው፣ ጥሩ መማሪያ ይሆናሉ። እሺ መጽሐፈ ምሳሌ ምዕራፍ 8 ቁጥር 25 ላይ ወጣለ። ልማር ነው አለ። ወዲያው ደግሞ ጥቅስ ሊወጣለት ሲል ቅድም አይደል? እንደዚህ አይነት ሰዎች በየበዙ ነው ያሉት ቲክቶክ ላይ። እንደው በቃ የማያውቁትን ነገር ዝም ብለው ማውራት ከባድ ነው። እሺ ምን ይላል? እስቲ እቺን አንብባት። ቁጥር 25 ነው አንብባት። ማን ነው ቫይብሬት ላይ ያደረገ? አንብባ። ማን ነው? ደበላ አለ አለ። አንብበው እንጂ ጮክ ብለህ ከኋላ አድርገው ጠጋ አድርግለት ያሲንዬ። ያው እድሜው ከፍ ሲል እኮ አይታይም ብዙ ነገሮች። ተራሮች ገና ሳይመሰረቱ ከከወረቶች በፊት እኔ ተወለድኩኝ ይላል። ስምንት 25 ያው እዚህ ጋር አሁን ኮንቴክስት በለኝና አዝገኝ እንግዲህ እስኪ በቀኝ ድረስ 8:25 ኦኬ ያ ኖ ከላይ ጀምሮ ያለውን አንብቤ ነው ማየዋ እንጂ ይሄን ነገርኩህ እኮ ይሄ ማንም ሰው የሚያምነው አይደለም። እንዴት አንተም ራስህ ታውቃለህ፣ ይሄንን ታውቃለህ እኮ አንተም ማውቀህ። ከባድ ነው እናንተ ጋር ማውራት ግን ከባድ ነው የሚሆነው። አሁን ምድር ሳይፈጠር በፊት ተወለድኩኝ የሚለው ማን ነው ከኢየሱስ ውጪ? እስቲ ንገረኝ ካለ በእናንተ እሱን እኮ ለማየት ነው። ሳይወለዱ በፊት ተወለድኩኝ
ተራሮች ሳይፈጠሩ ምንም ነገር ሳይኖር በፊት ተወለድኩኝ ያለው ማን ነው? እዚህ ጋር በእናንተ እምነት፣ በእምነታችሁ፣ በእኔ አይደለም። ተራሮች ሳይፈጠሩ በፊት መኖሩን እናውቃለን እኮ፣ ግን መወለድ የለም። እዛ መወለድ የሚመጣው ተወለድኩኝ የሚለው ማን ነው? ቃል ለመጀመሪያ ጊዜ ስጋ ሆኖ የተወለደው በድንግል ማርያም። ኢየሱስ ክርስቶስ በእናንተ ትምህርት ሁለቴ ነው የተወለደው። ሁለት ልደት አለው ነው የሚያል፣ ሁለት ልደት ክሌተ ልደት ነው ተብሎ የሚታመነው። አንደኛው ዓለም ሳይፈጠር ዘመን ሳይቆጠር በፊት ከአብ ያለ እናት እምቅድመ ዓለም፣ ድህረ ዓለም ደግሞ ከድንግል ማርያም ያለ አባት ተወልዷል ብላችሁ ሁለት ልደት በተዋህዶ ከበረ ብላችሁ ነው የምታምኑት። መጽሐፈ ምሳሌ ምዕራፍ 8 ቁጥር 25ን የምትጠቅሱት እናንተ እኔ ተወለድኩኝ የሚለው ዓለም ሳይፈጠር ዘመን ሳይቆጠር ተወለድኩኝ የሚለው ተወልዷል ወይስ አልተወለደም? ጥያቄው ነው። ሁሉንም ማንበብ አለብኝ አልኩ። ከላይ ጀምሮ ያለውን ሁሉንም አንብቤ እነግርሃለሁ። ይቅርታ አድርግልኝና በቃ እንደዚህ አይነት እንትን ተምረናና ከኔ ጋር ትቀጥላለህ ማለት ነው። በጣም ከባድ ነው እንዳንተ ማስተናገድ፣ እንደናንተ አይነቱ ይቅርታ፣ ከትልቅ ይቅርታ ጋር ሌላ ጥያቄ መቀበል አትፈልግም? አይ ሳይሆን በቃ ከባድ ነው ከአንተ ጋር ማውራት። ለምን እንደሆነ ታውቃለህ? ሳታውቅ በድፍረት ታወራለህ። ጥያቄ ሰው ሲጠይቅ ከፍ ብሎ ለመጠየቅ፣ ዝቅ ብሎ ደግሞ ለመጠየቅ ነው የሚመጣው ሰው። የማታውቀውን ነገር ለመጠየቅ፣ የምታውቀውን ነገር ደግሞ ለመጠየቅም ጭምር ነው። አንተ ምንድነው ድፍረቷል? ቁርአን ላይ ገብተህ ኮንቴክስትን ይኸው እንደዛ አይልም ምናምን እያልከኝ ማብራሪያ ስትሰጥ ነበር። የማታውቀው ነገር ማለት ነው። አሁን ወደ ጥያቄው ተመለስ። ሱረቱ በቀራ ምዕራፍ 2 ቁጥር 62 ላይ ተመለስ። የባይብሉን ሂድና አስተማሪዎች ጋር ቁጭ ብለህ ተማር። እኔ ጋር አይደለም መማር ያለብህ ስለ ባይብል። ሂድና አስተማሪዎች እንትን በልና ሁለት ልደት የሆነ ወይድ የሚባል ልጅ ሁለት ልደት አለ ብለው ኦርቶዶክሶች ያምናሉ ብለዋል ብለህ ጠይቃቸው። አዎ ወይስ አይሉም? ራሱ አንተ ምን የምታውቀው ነገር የለም። እኔ በግዕዝ ሁላ አነበብኩልህ ጸሎተ ሃይማኖትን። ዓለም ሳይፈጠር በፊት ከእርሱ ጋር በነበረ ብቻ ሳይሆን የተወለደ ነው። ዓለም ሳይፈጠር በፊት ተወለደ ተብሎ ነው። ዱሚፈር ብቻ ችግር አለ። የፈለከውን ቄስም ሆነ የፈለከውን ፓስተርም ጠይቀው በዚህ በተመሰረተ ነገር ላይ ክርስቶስ ከዚህ ከድንግል ማርያም ከመወለዱ በፊት የተወለደበት ዘመን ነበረ ወይ ብለህ ጠይቅ። ምን ችግር አለ? ዓለም ሳይፈጠር በፊት ትምህርቱ ምን ይባላል መሰለህ? ልደት ዘያህልቅ ይባላል በግዕዝ ወይም በእንግሊዝኛ ኢተርናል ጄኔሬሽን ይባላል። ዘላለማዊ ውልደት የሚባል ነገር አለ። ከድንግል ማርያም ከመወለዱ በፊት ሰማይና ምድር ከመፈጠሩ በፊት ኢየሱስ ከአብ ተወልዷል። አብ ከአካሉ አካልን ወስዶ ከባህሪው አካል ዘአካል አካል ዘማ አካል ባህሪ ዘም ባህሪ ይባላል። ከአካሉ አካሉን ወስዶ ከባህሪው ባህሪው ወስዶ አብን አብን መስሎና አብን እንትን ብለው ተወለደ የሚባል ነገር አለ። ከአምላክ አምላክ ተገኘ የሚል ትምህርት አለ። ብርሃን ከብርሃን የተወለደበት ጊዜ ማለት ነው። ከአምላክ አምላክ ተገኘ ነው የሚለው የጸሎት ሃይማኖትን እስቲ አንብቦ ከአምላክ የተገኘ አምላክ የተወለደ እንጂ ያልተፈጠረ ይላል። ከአምላክ የተገኘ አምላክ ይላል። ከማ ተገኘ ይላል? ከአምላክ የወጣ ነው። ከአምላክ የተገኘ ነው የሚለው የተገኘ የሚለውን ተወለደ ነው የተገኘ ነው የተወለደ የሚለው ነው እኮ እናንተ ማያስማማ። አምላክ የተገኘው መቼ ነው የተገኘው? ከአምላክ የተገኘው መቼ ነው ብላችሁ ነው የምታምኑት? ምን ጊዜ አብሮት ነበረ? መቼ የሚገኝበት ጊዜ አምላክ ተገኘ ይላል። ከአምላክ ተገኘ። ቆኔ ምሳሌ ልስጥ፣ ጥሩ ምሳሌ ልስጥ። ያንተ አንደበት ያንተ የምትናገርበት እስትንፋስ መቼ ነው ካንተ ጋር የነበረው? የተለያየበት ጊዜ አለ? እኔ ጠየቅኩት ጥያቄ ከአምላክ ተገኘ። just giving you a scenario ሰጠው እኮ ያንተ እስትንፋስ ካንተ ጋራ መቼ ነው የተፈጠረው? በአንተ መቼ ተፈጠረ? ወይ ካንተ የተለይቶ የሚፈጠርበት አጋጣሚ ይኖራል? የለም። ግን ይሄኛው ግን ምንድነው ጸሎት ሃይማኖት ሲናገር ምንድነው የሚለው? ከአምላክ የተገኘ አምላክ ተብሎ ነው የተቀመጠው። ጸሎት ሃይማኖት የሚባለው የሃይማኖት ጸሎት የሚባለው ነገር ከአምላክ የተገኘ አምላክ yes ነገርኩ እኮ በአንድ እግዚአብሔር ፈጣሪ ውስጥ የሚገኙ የተለያየ አካላቶች ናቸው። ስለዚህ አንተ በስተንፋስ ለማንኛውም ትልቅ ሰው ትመስለኛለህ። ከጠየቀኝ ልንገርህ። ኧረ ቆይ ተረጋጋ። ሚስ ላድርግ ነው። በጣም ከደናቆርት ጋር መደናቆር በጣም ነው የሚያስጠላኝ። ይቅርታ አድርግልኝ። በዚህ ደረጃ እንድናገርህ እንኳን አልፈልግም ነበረ። እስካሁን የተናገርኩት ነገር አንተ ነው የምትናገረው። እኔ በስነ ስርዓት ሲቪል ዲስኮርስ እያደረኩ ጎድ የሰማው ሲቪል ዲስኮርስ ምንም የምታውቀው ነገር የለም እኮ እውቀት በጣም ነፃ ነው ራሱ። አሁን አዳምጥ። ጸሎት ሃይማኖት የሚባለው ላይ የሃይማኖት ጸሎት የሚባለው ላይ ሁሉም በያዘ ሰማይና ምድርን የሚታዩና የማይታዩትን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ይላል ጸሎት ሃይማኖት። ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ አንድ ጌታ በሚሆን በእግዚአብሔር አብ በኢየሱስ እናምናለን ካለ በኋላ እርሱ አለ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር የሚስተካከላል
ከአምላክ የተገኘ አምላክ ይላል። መቼ ነው ከአምላክ የተገኘው? መቼ ነው የተወለደበትን ጊዜ ኢምፕላይ ላይ ያደርግልህ ፈልጎ ነው። ከአምላክ የተገኘው ሲወለድ ነው ድንግል ማርያም ማህፀን ውስጥ በድንግል ማርያም ከተወለደ ካልክ የተወለደበት ጊዜ አንድ ነው። አምላክ ተገኘ የሚለው መቼ ነው የተገኘው ነው ጥያቄው እየጠየኩ ያለሁት። ከአምላክ ውስጥ አምላክ ስጋ የድንግል ማርያምን ስጋ ለብሶ ሲወጣ የዛን ጊዜ በአካል አንዱ የምታየው ነው ታገኛለህ። ጠየቁ ጥያቄ ከአምላክ የተገኘው አምላክ አሁን ከአምላክ የተባለው ማን ነው? የተገኘው አምላክ ማን ነው? እሱን የጠየቁ ከአምላክ ተገኘ ሲባል አስገኘው አምላክና በሁለት ባህሪ የመጣ በመለኮትና በሰው ባህሪ የመጣውን ክርስቶስን ነው ጥያቄው። አስገኙ ማን ነው? ተገኙ ማን ነው? የጠየቁ አምላክን አስገኘ ሲል በአብ እስትንፋስ በድንግል ማርያም ማህፀን ውስጥ ስጋን ለብሶ የወጣው አምላክ መረዳት አትችልም። በጣም ከባድ ነው ታውቃለህ። ይሄን እድሜን ተሸክመው ትልቅ ሰው ነህ፣ ይቅርታ አድርግልኝ። ይሄን እድሜን ተሸክመው ጭንቅላትን እንድታስብበት እንጂ ተሸክመህ እንድትዞር አይደለም የተፈጠረልህ። በጣም ነው ማዝ ነው። ጥያቄ እንኳን መረዳት አትችልም። ቢያንስ ትምህርት ቤት ተማር። ይቅርታ አድርጉልኝ ያጀማ። እንዲህ አይነት ሰዎች በድፍረት የሚያወሩ ሰዎች ጊዜ አልሰጣቸውም ራሱ ማለት ነው። ተማር ትምህርት ቤት ከእንደገና ሀው ብለህ እንትን በል ማለት ልጄ ይበልጣል። ልጄ የ9 ዓመት ልጅ አለኝ እኔ። ልጄ በጣም አንደርስታንድ ያደርገኛል ማወራውን ነገር። አንተ በጣም አንደርስታንድ ማድረግ አልቻልክም ራሱ ማለት የምጠይቀው ጥያቄ ሌላ፣ ስለ ማርያም ያወራኛል። አምላክን ተገኘ ማለት ምን ማለት ነው? ማን ነው እንደዚህ አይነት ሰዎችን ፈቶ የሚለቃቸው? ሰሞኑን ደግሞ በጣም በስተዋል። ኢብራሂም ቤት አማርኛ እንኳን በስነ ስርዓት ማውራት የምችል ሰውም አይደለ። ይቅርታ ከትልቅ ይቅርታ ጋር ስጋት አለባቸው እያልክ ታወራለህ። ራሱ ትልቅ ሰው ነህ አንተ። ልክ አይደለም፣ እንደዚህ አይደረግም። ለማንኛውም ጥቅሱን አውጣለት በደንብ በትልቁ አድርግለት። ኦኬ እሱን ተወው። በቃ ሌላ ጥያቄ ልጠይቅህ። በቃ ይሄን ጨርስ። መጀመሪያ ይግባ። እኔ ዛንተ አይደለም አያዝኑም አይተክዙም የሚለውን ጀነት ይገባሉ እንኳን ብለህ ብታስብ አሁንም አጠቃላይ ክርስቲያንና አይሁዶች ይገባሉ የሚል ትምህርት የለው። በደንብ መልካምን ስራ የሰራ እያለ ከሆነ ያመኑ ነው። ኦልሞስት ሙስሊሞች ናቸው። ከእነርሱ ከአይሁዲያኖችና ከእንትን በአላህና በመጨረሻ ቀን ያመኑ በአላህና በመጨረሻ ቀን ካመኑ ደግሞ ኦልሞስት ሙስሊም ነው የሚሆኑት። ከክርስቲያንና ከአይሁድም ከሳቢያንም በአላህና በመጨረሻ ቀን አምነው መልካም የሰሩ ሰዎች ጀነት ይገባሉ ብለህ ትልኝ ችግር የለውም። ለምን አማኝ ነው የሚሆነው? አንተ ክርስቲያን ነህ፣ አንድ አይሁዳዊ፣ አንድ ደግሞ ሳቢያን አለ፣ አንድ ደግሞ የዞራስተሪያን አለ። እነዛ ሰዎች በአላህና በመጨረሻ ቀን ካመኑ እና መልካም ከሰሩ ጀነት ይገባሉ ካልከኝ ሰየው ነው የምልህ። በአላህና በመጨረሻ ቀን ያምናሉ ብሎ ቁርአን አያስቀምጣቸውም። ሱረቱ ተውባ ምዕራፍ 9 ቁጥር 29 ላይ ሲናገር በአላህና በመጨረሻ ቀን የማያምኑትን ነው የሚለው። ከነዛ ከመጽሐፍ ከተሰጡት በአላህና በመጨረሻው ቀን የማያምኑት ብሎ ነው የሚያስቀምጠው። በአላህና በመጨረሻው ቀን ካመኑማ አርካኑል ኢማን የሚባለው ነገር አሟሉ፣ ሙስሊም ነው የሚሆኑት ሰዎቹ ካመኑ። ስለማመን ነው። በአላህና በመጨረሻ ቀን አንተ ታምናለህ። በአላህ ታምናለህ አንተ ሲጀመር? እኔ ክርስቲያን ነኝ። ጥያቄ ነው እኮ እየጠየኩህ። ክርስቲያን ሆነህ በአላህ ካመንክ ምንድን ነው የምትሆነው? አላህ ማለት እግዚአብሔር ማለት ነው ከሆነ እነዚህ ሰዎች ሃይማኖታቸው ስለ አላምንም አልከኝ። አላህ እግዚአብሔር ማለት ከሆነ ብለሃል። አሁን በአላህ የሚያምኑ አለ። አላህ አንድ ነው ብለው ለሚልክ ወለሚወለድ አይወልድም አይወልድም። አላህ ማን ነው ሲባል ሱረቱ ኢኽላስ ምዕራፍ 112 ላይ ተጠቅሷል። እርሱ አላህ አንድ ነው፣ አልወለደም፣ አልተወለደም፣ ከእርሱ በስተቀር ሌላ መጠጊያ የለም እያለ የሚመስለው አንድም ነገር የለም ብለህ ታምናለህ? በአላህ ታምናለህ? እንደዛ አላህን የሚመስለው እኔ እኮ አላህና እግዚአብሔር የሚለው ብዙ ነገር ስለሚለያይ እንደዛ ማስቀመጥ አላህ ታምናለህ? አልወለደም አልተወለደም ብለህ ታምናለህ? አልወለደም አልተወለደም እኔ ተወለደ እኮ ብለን አናምንም። ተወለደ የሚባል ነገር የለን ማለት አላህ አልወለደም። እሺ ፈጣሪ አልወለደም አልተወለደም ብለህ ታምናለህ? እኛ ይኸውልህ ሱራ 6:73 ላይ እንዳለው ነው የምናምነው። የእግዚአብሔር ቃል ነው። ክርስቶስ የእግዚአብሔር ቃል ነው። ምንም ጥያቄ ዓለም ሳይፈጠር ዘመን ሳይቆጠር አወላዲ ወልደ ተወላዲ የሚባል ትምህርት የላችሁም? ኦንቶሎጂካልና ሜታፊዚካል የተወለደ ብላችሁ አታምኑ? ዓለም ሳይፈጠር የተወለደ የለም። የተወለደው ኦርቶዶክስ ፕሮቴስታንት ነው። ኦርቶዶክስ ነው የተወለደው። አንተ ምንድን ነህ? እኔ ኦርቶዶክስ ነኝ። ታዲያ በኦርቶዶክስ ዓለም ሳይፈጠር ቅድመ ዓለም ተወለደ የሚል ትምህርት የለም? አምላክን ወለደ ዓለም ሳይፈጠር
የለም። ጸሎት ሃይማኖት ላይ የለም። ጸሎት ሃይማኖት የሚባለው ነገር ላይ የለም። ዓለም ሳይፈጠር የተወለደ የለም። ዓለም ሳይፈጠር ሁሉም ነበር። ጸሎት ሃይማኖት የሚባል አትቀበልም። ጸሎት ሃይማኖት ቅድመ ዓለም ተወለደ የሚለው ነገር አካል ዘማ አካል ባህሪ ዘም ባህሪ የሚባል ትምህርት አትቀበልም። ይኸውላችሁ እንግዲህ እዚህ ላይ አትሳሳት። ራስህ ለመጀመሪያ ጊዜ ቃል ሰው የሆነው በእመቤታችን ድንግል ማርያም ሲወለድ ነው። ዓለም ሳይፈጠር በፊት ከአብ ተወለደ የሚለውን ትምህርት ትቀበላለህ ወይስ አትቀበልም? ጸሎተ ሃይማኖት የሚባለውን ምን ሚል እንደዛ የሚባል በመጀመሪያ ደረጃ ይኸውልህ አንድ ነገር እንዳትሳሳት መፈልግ በጣም ኦርቶዶክስ ከሆንክ ተማር። ኦርቶዶክሶች እያዳመጣችሁ ነው። ነአምን ባህሉ አምላክ እግዚአብሔር አባዜ ኩሉ ገባሬ ሰማያት ወምድር ዚያስተሰሪ ወዘዚያስተሪ ወነአምን ባህሉ እግዚ ኢየሱስ ክርስቶስ ወልደ አብ ዋህድ ዛሎ ምስለም ቅድመ ዓለም ይትፈጠር ብርሃን ዘምብርሃን አምላክ ዘማምላክ ዘበአማን ዘተወልደ ዋኮ ዘተገብረ ዘሩይ ምስላ በበለቆቱ ዘቦቱ ኩሉ ኮነ ወዘንበሌወሰ አልቦ ዘኮነ ወኤምንትኒ ዘበሰማይኒ ወዘበምድርኒ ይላል። ይኸው ግዕዙ ላይ ራሱ አለ። ዓለም ሳይፈጠር በፊት በተወለደ የሚል ነገር የለም። ዓለም ሳይፈጠር በፊት አብሮ የነበረ ነው እንጂ ዓለም ሳይፈጠር በፊት የተወለደ የለም። አሁንም እኔም ነገር ያለው አንተ የምትነግረኝ ያለው እኮ መሰረታዊ ስለ ዶግማ ነው። የዶግማ በፍጹም የማይለወጥ የማይነቃነቅ የራሱ ፕሪንሲፕል ነው። ሃይማኖት የሚባለው በኒቅያ ጉባኤና በቆስጠንጢንያ ጉባኤ የተደነገገው ላይ ነአምን ባህሉ እግዚአብሔር አባዜ ኩሉ ገባሬ ኩሉ ሰማያት ወምድር ዚያስተሪ ወዘያስተሪ ይላል። ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን አለ። ወነአምን ባህሉ እግዚ ኢየሱስ ወልደ ዋሕድ ዘህሉ ምስለ አብ እምቅድመ ዓለም ይትፈጠር ይላል። ዓለም ሳይፈጠር በፊት በተወለደው ከብርሃን በፊት የተወለደ የለም ያለ ነው። ይኸውልህ ላሳየ ኳየት ተረጋጋ። ዘተወልደ አኮ ዘተገብረ ይላል። የተወለደ እንጂ ያልተፈጠረ ዘሩይ ምስለ አብ በመለኮቱ አለ። ከአብ ጋር ይመሳሰላል። ዘቦቱ ኩሉ ኮነ ወዘንበሊሁነ አልቦ ዘኮነ ወኢምንትኒ ዘበሰማይኒ ወዘበምድርኒ እያለ ይናገራል ማለት ነው። እና ከአምላክ አምላክን ወለደ ብሎ ነው የሚያስቀምጠው ራሱ። ዓለም ሳይፈጠር በፊት ፕሮሚሱ ነበረ ወደ ሰው እንደሚወሳው ሆኖ ዓለም ሳይፈጠር በፊት አልተወለደም ብለን ነው የምታምነው? በድንግል ማርያም እንደሚወለድ ዓለም ሳይፈጠር በፊት በእግዚአብሔር አብ ዓለም ሳይፈጠር በፊት ተወለደ ብለህ አታምንም? ማንም ኦርቶዶክስ ብቻ ሳይሆን ክርስቲያን የሆነ አምን 40,000 ፕሮቴስታንት ይሄ ትክክለኛውን ነገር ነው የምነግርህ እኮ የትኛውም ክርስቲያን አምን የትኛውም ክርስቲያን ኦርቶዶክስ፣ ካቶሊክ እና ፕሮቴስታንት ኢየሱስ ዓለም ሳይፈጠር በፊት እምቅድመ ዓለም ከአብ ያለ እናት ውለድለታለሁ ብሎ ነው የሚያምኑት። እምቅድመ ዓለም ከአብ የተወለደ ብሎ ነው የሚያምኑት። የተወለደ ብሎ ነው የሚያምኑት። ከአብ የተወለደው በድንግል ማርያም ዓለም ሳይፈጠር ላሳይ፣ ጥቅስ ላሳይ። ዓለም ሳይፈጠር የሚል ላሳይ። ከባይብል ጥቅስ ነው የምታሳይ? ከመጽሐፍ ቅዱስ? I dare you please። እሺ መጽሐፈ ምሳሌ 8:25 ላይ ያወጣለት አሰድ ኦርቶዶክስ ሆኖ ኢየሱስ ዓለም ሳይፈጠር በፊት ከአብ አልተወለደም ብሎ የሚያምን ሰው ማለት ነው። አቦናዲ አይወለድም። እሺ ታየዋለህ። ይህን ጥቅስ አምጣና ታብራራልኛል። ወይኔ ነበርኩኝ እኮ እኔ ቄስ አይደለሁም፣ ግን የማውቀውን ነው የምነግርህ። ካልሆነ ልማር ብላ አታስቀይሳውን አይልም አያምንም ስትል ነበረ። ሪከርድ አድርጉት። በነገራችን ላይ እንደዚህ አይነት ሰዎችን ሪከርድ አድርጓቸው፣ ጥሩ መማሪያ ይሆናሉ። እሺ መጽሐፈ ምሳሌ ምዕራፍ 8 ቁጥር 25 ላይ ያወጣለ። ልማር ነው አለ። ወዲያው ደግሞ ጥቅስ ሊወጣለት ሲል ቅድም አይልም። እንደዚህ አይነት ሰዎች እየበዙ ነው ያሉት ቲክቶክ ላይ። እንደው በቃ የማያውቁትን ነገር ዝም ብለው ማውራት ከባድ ነው። እሺ ምን ይላል? እስቲ እቺን አንብባት። ቁጥር 25 ነው፣ አንብባት። ተራሮች ገና ሳይመሰረቱ ማነው ቫይብሬት ላይ ያደረገ? ከኮሮ አንብባ። ማነው ደበላ? እኔ ተወለዱ ደበላ አለ ተራሮች ገና ሳይመሰረቱ አለ። አንብቦ እንጂ ጮክ ብለህ አስተግፊሩላህ። ከኋላ አድርገው ጠጋ አድርግለት ያሲንዬ። ያው እድሜውን ከፍ ሲል እኮ አይታይም ብዙ ነገሮች። ተራሮች ገና ሳይመሰረቱ ከከወራቶች በፊት እኔ ተወለድኩኝ ይላል።
አለ መጽሐፈ ምሳሌ ምክንያቱም እኔ አሁን ከላይ ጀምሮ አንብቤው ነው እንትን ማድረገው እንጂ አሁን አንተ በትንሿ መጽሐፈ ምሳሌ ስንት ላይ ነው ቁጥሩ? አም ሶሪ ከፋር እንትን አድርገው ትንሽ ማግኒፋይ አድርገው 8:25 ያው እዚህ ጋር አሁን ኮንቴክስት በለኝና አዝገኝ እንግዲህ እስኪ በቀኝ ድረስ 8:25 ኦኬ ያ ነው ከላይ ጀምሮ ያለውን አንብቤ ነው ማየዋ እንጂ ይሄን ነገርኩህ እኮ ይሄ ማንም ሰው የሚያምነው አይደለም። እንዴት አንተም ራስህ ታውቃለህ፣ ይሄንን ታውቃለህ እኮ አንተም ከባድ ነው። እናንተ ጋር ማውራት ግን ከባድ ነው የሚሆነው። አሁን ምድር ሳይፈጠር በፊት ተወለድኩኝ የሚለው ማን ነው ከኢየሱስ ውጪ? እስቲ ንገረኝ ካለ በእናንተ እሱን እኮ ለማየት ነው። ሳይወለዱ በፊት ተወለድኩኝ፣ ተራሮች ሳይፈጠሩ ምንም ነገር ሳይኖር በፊት ተወለድኩኝ ያለው ማን ነው? እዚህ ጋር በእናንተ እምነት፣ በእምነታችሁ፣ በእኔ አይደለም። ተራሮች ሳይፈጠሩ በፊት መኖሩን እናውቃለን እኮ ግን መወለድ የለም። እዛ መወለድ የሚመጣው ቃል ለመጀመሪያ ጊዜ ስጋ ሆኖ የተወለደው በድንግል ማርያም። ኢየሱስ ክርስቶስ በእናንተ ትምህርት ሁለቴ ነው የተወለደው። ሁለት ልደት አለው ነው ሁለት ልደት ክሌተ ልደት ነው ተብሎ ዓለም ሳይፈጠር ዘመን ሳይቆጠር ተወለድኩኝ የሚለው ተወልዷል ወይስ አልተወለደም? ጥያቄው ነው። ሁሉንም ማንበብ አለብኝ አልኩ። ከላይ ጀምሮ ያለውን ሁሉንም አንብቤ እነግርሃለሁ። ይቅርታ አድርግልኝና በቃ እንደዚህ አይነት ተምረና እና ከኔ ጋር ትቀጥላለህ ማለት ነው። በጣም ከባድ ነው እንዳንተ ማስተናገድ እንደናንተ አይነቱ። ይቅርታ ከትልቅ ይቅርታ ጋር ሌላ ጥያቄ መቀበል አትፈልግም? አይ ሳይሆን በቃ ከባድ ነው ከአንተ ጋር ማውራት። ለምን እንደሆነ ታውቃለህ? ሳታውቅ በድፍረት ታወራለህ። ጥያቄ ሰው ሲጠይቅ ከፍ ብሎ ለመጠየቅ ዝቅ ብሎ ደግሞ ለመጠየቅ ነው የሚመጣው ሰው። የማታውቀውን ነገር ለመጠየቅ የምታውቀውን ነገር ደግሞ ለመጠየቅም ጭምር ነው። አንተ ምንድነው ድፍረቷል? ቁርአን ላይ ገብተህ ኮንቴክስትን ይኸው እንደዛ አይልም ምናምን እያልከኝ ማብራሪያ ስተት ነበር። የማታውቀው ነገር ማለት ነው። አሁን ወደ ጥያቄው ተመለስ። ሱረቱ በቀራ ምዕራፍ 2 ላይ ተመለስ። የባይብሉን ሂድና አስተማሪዎች ጋር ቁጭ ብለህ ተማር። እኔ ጋር አይደለም መማር ያለብህ ስለ ባይብል። ሂድና አስተማሪዎች በትና ሁለት ልደት የሆነ ወይድ የሚባል ልጅ ሁለት ልደት አለ ብለው ኦርቶዶክሶች ያምናሉ ብለዋል ብለህ ጠይቃቸው። አዎ ወይስ አይሉም? ራሱ አንተ ምን የምታውቀው ነገር የለም። እኔ በግዕዝ ሁላ አነበብኩልህ ጸሎተ ሃይማኖት። ዓለም ሳይፈጠር በፊት ከእርሱ ጋር በነበረ ብቻ ሳይሆን የተወለደ ነው። ዓለም ሳይፈጠር በፊት ተወለደ ተብሎ ነው። ዱሜፈር ብቻ ምን ችግር አለ? የፈለግከውን ቄስም ሆነ የፈለግከውን ፓስተርም ጠይቀው። በዚህ በተመሰረተ ነገር ላይ ክርስቶስ ከዚህ ከድንግል ማርያም ከመወለዱ በፊት የተወለደበት ዘመን ነበረ ወይ ብለህ ጠይቅ። ምን ችግር አለ? ዓለም ሳይፈጠር በፊት ትምህርቱ ምን ይባላል መሰለህ? ልደት ዚሃልቅ ይባላል በግዕዝ ወይም በእንግሊዝኛ ኢተርናል ጄኔሬሽን ይባላል። ዘላለማዊ ውልደት የሚባል ነገር አለ። ከድንግል ማርያም ከመወለዱ በፊት ሰማይና ምድር ከመፈጠሩ በፊት ኢየሱስ ከአብ ተወልዷል። አብ ከአካሉ አካልን ወስዶ ከባህሪው አካል ዘማ አካል ባህሪ ዘም ባህሪ ይባላል። ከአካሉ አካሉን ወስዶ ከባህሪው ባህሪ ወስዶ አብን ወስዶና አብን እንትን ብለው ተወለደ የሚባል ነገር አለ። ከአምላክ ተገኘ የሚል ትምህርት አለ። ብርሃን የተወለደበት ጊዜ ማለት ነው። ከአምላክ ተገኘ ነው የሚለው የጸሎት ሃይማኖትን እስቲ አንብቦ ከአምላክ የተገኘ አምላክ የተወለደ እንጂ ያልተፈጠረ ይላል። ከአምላክ የተገኘ አምላክ ይላል። ከማ ተገኘ ይላል? ከአምላክ የወጣ ነው። ከአምላክ የተገኘ ነው የሚለው የተገኘ የሚለው የተገኘ ነው የተወለደ የሚለው ነው እኮ እናንተ ማያስማማ። የተገኘው መቼ ነው የተገኘው? ከአምላክ የተገኘው መቼ ነው ብላችሁ ነው የምታምኑት? ምን ጊዜ አብሮት ነበረ? መቼ የሚገኝበት አምላክ ተገኘ ይላል። ከአምላክ ተገኘ። እኔ ጥሩ ምሳሌ ልስጥ። ያንተ አንደበት ያንተ የምትናገርበት እስትንፋስ መቼ ነው ከአንተ ጋር የነበረው? የተለያየበት ጊዜ አለ? እኔ ጠየቅኩት ጥያቄ ከአምላክ ሰናሪዮን ሰጠው እኮ። ያንተ እስትንፋስ ከአንተ ጋራ መቼ ነው የተፈጠረው? በአንተ መቼ ተፈጠረ? ወይ ከአንተ የተለይቶ የሚፈጠርበት አጋጣሚ ይኖራል? የለም። ግን ይሄኛው ግን ምንድነው ጸሎት ሃይማኖት ሲናገር ምንድን ነው የሚለው? ከአምላክ የተገኘ አምላክ ተብሎ ነው የተቀመጠ። ጸሎት ሃይማኖት የሚባለው የሃይማኖት ጸሎት የሚባለው ነገር ከአምላክ የተገኘ አምላክ ነገርኩ እኮ በአንድ እግዚአብሔር ፈጣሪ ውስጥ የሚገኙ የተለያየ አካላቶች ናቸው። ስለዚህ አንተ በስተንፋስ
ለማንኛውም ትልቅ ሰው ትመስለኛለህ። ከጠየቀኝ ልንገርህ። ኧረ ቆይ ተረጋጋ። ሚስ ላድርግ ነው። በጣም ከደናቁርት ጋር መደናቆር በጣም ነው የሚያስጠላኝ። ይቅርታ አድርግልኝ። በዚህ ደረጃ እንድናገር እንኳን አልፈልግም ነበረ። እስካሁን የተናገርኩት ነገር አንተ ነው የምትናገረው። እኔ በስነ ስርዓት ሲቪል ዲስኮርስ እያደረኩ ጎድ የሰማሁት ሲቪል ዲስኮርስ ምንም የምታውቀው ነገር የለም። እውቀት በጣም ነፃ ነው ራሱ። አሁን አዳምጥ። ጸሎት ሃይማኖት የሚባለው ላይ የሃይማኖት ጸሎት የሚባለው ላይ ሁሉም በያዘ ሰማይና ምድርን የሚታዩና የማይታዩትን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ይላል ጸሎት ሃይማኖት። ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ አንድ ጌታ በሚሆን በእግዚአብሔር አብ በማን ነው በኢየሱስ እናምናለን ካለ በኋላ እርሱ አለ ከብርሃን የተገኘ ብርሃን ከሁለተኛ አምላክ የተገኘ አምላክ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር የሚስተካከላል ከአምላክ የተገኘ አምላክ ይላል። መቼ ነው ከአምላክ የተገኘው? መቼ ነው ከአምላክ የተገኘው? መቼ ነው ከአምላክ የተገኘ አምላክ ይላል እና አምላክ የተገኘው ከአምላክ ኢየሱስ ክርስቶስ ከአምላክ የተገኘ አምላክ ነው ብሎ ነው ያስቀመጠው። መቼ ነው የተወለደበትን ጊዜ ኢምፕላይ ላይ ያደረግልህ ፈልጎ ነው። ከአምላክ የተገኘው ሲወለድ ነው ድንግል ማርያም ማህፀን ውስጥ በድንግል ማርያም ከተወለደ ካልክ የተወለደበት ጊዜ አንድ ነው። አምላክ ተገኘ የሚለው መቼ ነው የተገኘው ነው ጥያቄው እየጠየኩ ያለሁት። ከአምላክ ውስጥ አምላክ ስጋ የድንግል ማርያምን ስጋ ለብሶ ሲወጣ የዛን ጊዜ በአካል አንዱ የምታየው ነው ታገኛለህ። የጠየቁ ጥያቄ ከአምላክ የተገኘው አምላክ አሁን ከአምላክ የተባለው ማነው? የተገኘው አምላክ ማን ነው? እሱን የጠየቁ ከአምላክ ተገኘ ሲባል አስገኘው አምላክና በሁለት ባህሪ የመጣ በመለኮትና በሰው ባህሪ የመጣውን ክርስቶስን ነው ጥያቄው። አስገኙ ማን ነው? ተገኙ ማን ነው የጠየቁ። አምላክን አስገኘ ሲል በአብ እስትንፋስ በድንግል ማርያም ማህፀን ውስጥ ስጋን ለብሶ የወጣው አምላክ መረዳት አልችልም። በጣም ከባድ ነው ታውቃለህ። ይህን እድሜን ተሸክመው ትልቅ ሰው ነህ፣ ይቅርታ አድርግልኝ። ይህን እድሜን ተሸክመው ጭንቅላትን እንድታስብበት እንጂ ተሸክመህ እንድትዞር አይደለም የተፈጠረልህ። በጣም ነው ማዝ ነው። ጥያቄ እንኳን መረዳት አልችልም። ቢያንስ ትምህርት ቤት ተማር። ይቅርታ አድርጉልኝ ያጀማ። እንዲህ አይነት ሰዎች በድፍረት የሚያወሩ ሰዎች ጊዜ አልሰጣቸውም ራሱ ማለት ነው። ተማር ትምህርት ቤት ከእንደገና ታው ብለህ እንትን በልማል። ልጄ ይበልጣል። ልጄ የ9 ዓመት ልጅ አለኝ። ልጄ በጣም አንደርስታንድ ያደርገኛል ማወራውን ነገር። አንተ በጣም አንደርስታንድ ማድረግ አልቻልክም ራሱ ማለት የምጠይቀው ጥያቄ ሌላ፣ ስለ ማርያም ያወራኛል። አምላክን ተገኘ ማለት ምን ማለት ነው? ማን ነው እንደዚህ አይነት ሰዎችን ፈቶ የሚለቃቸው? ሰሞኑን ደግሞ በጣም በስተዋል። ኢብራሂም ቤት በቀደምም እንደዚህ አንዱ ሲያደርቀን ነበረ ራሱ ማለት ነው። ኬት አምጥተው ነው እነዚህ ቃሪያዎች ያሲን